ከአብርሃም ህይወት እንድትወጪ ፈልጋለሁ። በቃ ይሄንን ልነግርሽ ነው የመጣሁት። ያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጂ። እኔ እውነት በጣም ትዕግስቴን እየተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚህ ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን እንዴት ነው አንቺ ግን ባለ ትዳር የሆነ ሰው እንዴት ነው ነጥለሽ ወጥቶስጁ ነገሮችን በቀጥታ መስመር መረዳት ብችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው ትሰማኛለህ። አማላቀው ነገር አይደለም ያንቺ ፍቅር አያስፈልገውም እሱ እኮ ስለሰራት ነው። አቤላ በቃ አፈን እንዳከፍት አይመለከትም። ዝም በል እኮ አፈን እንዳከፍት በከፍት ምን ታመጣለህ እኮ አፈን እንዳከፍት ምንም የምታመጣው ነገር የለም። ይሄን ጸብል ኧረ በእግዚአብሔር ኤፍሬም አንተ የሰው ትዳር ነው ማባራሽ ትፈልገው አይመለከትም። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩኝ የእሱን ህይወት አንተ ትኖርለት? አዎ ወንድሙ ስለሆንኩኝ አትኖርለት። ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ ሰላም ቤተሰብ አስተንጋጭ ነገር ነው እንግዲህ የዛሬው በጣም የሚገርምና የሚያሳዝን ነገር ነው። ሄርሜላ አሁንም ቢሆን ከህይወቱ አልወጣም ስላፈቀርኩት ስለወደድኩት ነው ወይ ደጋግሜ ከህይወቱ ወጥቻለሁኝ። ስለዚህ አሁን ደግሞ መውጣት አልችልም ገብቻለሁኝ። ሩታና አብርሽ አንድ ላይ ሊሆኑ አልፈልግም አይሆኑም። ስለዚህ ባለትዳር እንደሆነ እያወቅሽ እንዴት የሰው ባለትዳር ሆኖ እንዴት ትበጠብጫለች እንግዲህ እያላት ነው ማለት ነው። እንግዲህ በጣም የሚያሳዝን ነገር ነው። እቺ ይሄ ጫጥቃሚው ደግሞ እንግዲህ ጫታሙ ማለት ነው። ይሄ ልጅ ደግሞ አፋለኝ ብሎ ምን አገባህ አንተ እያለው ነው። አንተ ነህ ማያገባ ሲጀመር ማለት ነው። ለምን እሱ የወንድሙ ህይወት ነው። አንተ ግን ምንም ነገር የማይመለከት ተራ ሰው ነህ አንተ ማለት ነው። እንዴት ነው የወንድሙ ህይወት የወንድምህን ህይወት አንተ ትኖር? አንተ ምን አገባህና ነው በእነሱ መሀል የምትገባው? ሲጀመር በወንድምና በሄርሜላ በሶስተኛው መሀል አንተ ልትገባ አትችልም። ምን አገባህና ነው? እንዴት ነው የማያገባው? የወንድሙ ትዳር ስትበጠብጥ እንዴት ነው የማይገባው? አንተ ደነዝ ነህ እንዴ? ምን አይነት መልስ ነው የሚመልሰው? ጀዝባ ቆይ እቺ የፍየል ምላስ ደግሞ እኔ ከህይወቱ አልወጣም ከህይወቱ መውጣት አልችልም ካሁን በኋላ እኔና እሱ ተዋደና ተፋቅረናል። እሷ የሱ አትሆንም። አብሮ ሊሆኑ አይችሉም። እኔ ደጋግሜ ከህይወታቸው ከህይወቱ ወጥቻለሁኝ። ግን ስወጣ ደግሞ እናንተ ካሁን በኋላ ሁለታችሁም ከህይወቴ ውጡልኝ ነው ብላለች ማለት ነው። ብላለች ብላን ነው የተናገረችው ማለት ነው። እንግዲህ ሩታና አብርሽ ከሆነ አሁንም ቢሆን አብሮ እየኖሩ ነው እና ልጇን ይዛ እንደውም እዛ ቤት ሄዳለች ማለት ነው ሄዳለች። ስለዚህ ድብን በይረረበ አንቺ ጭራሽ ብላ እንግዲህ ከህይወቱ አልወጣም ስለወደደው ስላፈቅረው አንቺ ውርደታም ሴት አይደለሽ እንዴ? ራስሽን ለምንድን ነው የምታረክሹ? በዚህ ልክ ምን አስረከሰሽ? በዚህ ልክ እንደዚህ ሴት አይደለሽ? ቆፍጠናቲ እንዴት ነው አንቺ ክብርሽን ማጥብቅ ከሆነ የኛ ክብር አታርክሺ። ሰማሽ? ስንት ተከብረው ያሉ ሴቶች አሉ። ስንት የተከበሩ ሴቶች አሉ። አንቺ እዚህ ተነቃሽ እኛን አታስንቂ። ተግባባን? የቤተሰብሽን አዋርደሽ ራስሽን አዋርደሽ እንደዚህ አይነት ቀልድ አናቅም። እና በዚህ አጋጣሚ ኤፋዬ ደግሞ ወንድማችን የአብርሽ መከታ የሩታዬ መከታ ትክክል ነው እንትና ኤፍሬም ማለት ነው። እና ጠይቋታል በስነ ስርዓት ከህይወቱ ውጪ ያላት ነው። ምንም አያገባውም ልትሉ ትችላላችሁ ብዙዎቻችሁ፣ ግን ይመለከተዋል። ለምን አሁን ይሄንን ፍቅር ላይ ያሉ ይሄንን ደስታ ይሄንን ፍቅር ላይ እንደዚህ አይነት ህይወት ጀምረው ተጣልተው ነበረ። እስኪ አብሮ እየሆኑ ልጁ ያሳየችው በስነ ስርዓት አብሮ እየሰሩ ነው አሁን ላይ ማለት ነው። ያንን ነገር እያደረጉ ባለ ሰዓት ህይወታቸው ልትበጠብጥ በመሃል ትመጣለች። ምን ነው ማንንም አልሰማም አልሽሳ? እንዲህ ይቻላል እንዴ? ቆይ ባለትዳር እንደሆነ ያወቅሽ ነው ወይ? ደጋግመህ አትነግረኝም አንተ? እሱን አውቃለሁኝ አለችው ጭራሽ ማለት ነው። ምን አይነት ጀዝባ ብትሆን ነው? ምን አይነት ደነዝ ብትሆን ነው በዚህ ልክ ይሄንን ልጅ እንደዚህ የምትናገረው? ኤፋ ራሱ እንኳን አብርሽ ኤፋ ራሱ እንደዚህ ልትናገረው አትችም። በርግጥ ራሱን ያረከሰው አብርሽ ራሱ ቢሆንም ግን አሁን ላይ ተከብሮ በዛ ሰዓት ተናድሮ ስለነበር ነው ይሄንን ነገር እያደረገ የነበረው። ግን አሁን ላይ ሊያደርገው አይችልም። ባለፈው አይተሻል። በስነ ስርዓት ለምኖ አባብሎ ነው በስነ ስርዓት እንትን ያላት ማለት ነው። እንኳን አንቺ ተይና ማለት ነው። አንቺ ጭራሽ ብለሽ ሂጂ ውጭልኝ ያለሽ አንቺን አይደለ? ውጭልኝ ብሎሻል እኮ ተገባሽ? ኤፋዬ በጣም ትክክል ነው። የፍየል ምላስና ጫታሙ ማለት ነው። አቤላ ተብየው እንግዲህ እነሱ በአንድ ጉድጓድ
ለምን አታገባትም? እውነትም ተመኝታት ነው ልጅቷ? ከተመኘሃት ማግባት ትችላለህ። ግን በዚህ ልክ የሩታ ህይወት ለማበላሸትና የሩታን ትዳር ለማፍረስ ለምንድን ነው ይሄን ያክል ውጣ ወረድ? ይሄን ያክል ለምንድን ነው የፈለከው? የሩታና የአብርሽ ህይወት ማሰቃቀል ለምንድን ነው የፈለከው? ትላንትና ቪዲዮ ከሰማኸው ማለት ነው ካየኸው ካሁን በኋላ ምናወጣቸው ሰዎች አሉ እናወጣቸዋለን ከህይወታችን ይወጣሉ አሁንም አወጣቸዋለሁ ብለዋል አብርሽ ከሰማህ ማለት ነው ቪዲዮን ገብተህ ይው ስለዚህ ያን ያክል ነው አብርሽ የናቃቸው ራሱ እሱ ዝም ብሎ ታግዛችሁ ነው እንጂ ልታገሳቸው እነዚህ ልጆች ብሎ ነው እንጂ ሲጀመር እናንተን ምንም ነገር ለማድረግ አያቅተውም ነበር እሱ አንድ 30 ደቂቃ 20 ደቂቃ ይበቃዋል ለእናንተ ማለት ነው በዚህ ልክ የጓደኛ ክፋት ማሰብና በዚህ ልክ ሩታና አብርሽን ማለያየት አረ ሩታይና አብርሽ ይሁሉን እኛ መንፈልገው አብራችሁ እንድትሆኑ አብራችሁ እንድትመጥሉ ነው ይሄው አዳም ዘርድብን በይ እንግዲህ ይሄው ሰሞኑ አብሮ እየመጡ ነው ዛሬም አብሮ ይመጣሉ አሁንም ካሁን በኋላም አብሮ ነው የሚሰሩት አብሮ ይመጣሉ ግን እቺ የፍየል ምላስ እዚህ ያለች ከነሱ ጋር ያለች መቼም ሰላማቸውን አያገኙ መቼም ማለት ነው ስለዚህ እቺ ልጅ ከህይወት ማውጣት አለባት አዲስ ምዕራፍ እየተጀመረ ነው መሰለኝ አረለ ቤተሰብ የምሬን ምላችሁ አዲስ ምዕራፍ እየተጀመረ ነው ጭራሽ ብላ አሁን ይሄን እቺን እንደዚህ ከጀመረች ከኤፋ ጋር ይሄንን ከጀመረች ጭራሽ አልወጣም ምናምን ነገር ካለች በዚህ ልክ እንጃ በቃ አዲስ ምዕራፍ ሊጀመር ነው ማለት ነው አሪፍ ሁኔታ ላይ ነበሩ ከዛ መልሶ ደግሞ በአዲስ ሊጀምሩት ነው ማለት ነው ይሄንን ነገር ምን ኡፍ ብለን ነበረ በቃ ተስተካክሏል ብለን ደስ ብሎን ነበረ ግን አሁን በአዲስ ይሄንን ነገር ሊጀምሩት ነው አረባክሽን አንቺ የፍየል ምላስ ውጭልን ወይ ምላስ ያምር ወይ ንግግር ያምር ወይ ምንም ነገር ያምር እንደው ስትናገሪ እንኳን አይቀፍሽም አያሳፍርሽም እኔና እሱ አብረን ነው የምንሆነው ስላፈቀርኩት ስለወደድኩት ስለተንከባከብኩት እኮ ነው ያለችው ስታወራ ራሱ ተፈቀርጋ ያወራች ያለችው እንግሊዝኛው የሚጨመርሽባት በእናትሽ ጭራሽ ብለሽ ያ ስላፈቀርኩት ስለወደድኩት አራ ሩታ ከሰማችሽ ምን ነው ባለፈ ታገስኳት አሁን ካሁን በኋላ ካለች ማን ጥልጥያ አውጥቼ ነው መጥላት ብላሻለች ሰማሽ ስለዚህ ለማንኛውም አንጠልጥላ እንዳታወጣሽ ማለት ነው በአንድ ጣቷ ውርውር ሳታደርግሽ ወይም በመላሷ እንተ ሳትልሽ ብትጂ ይሻልሻል ብትወጪ ይሻልሻል ከህይወታቸው ብቻ ከሰፈሩ ጀምረሽ ከህይወታቸው መውጣት ነው ያለብሽ ከህይወታቸው ስትወጪ ከሰፈሩ ስትወጪ ከህይወታቸው ውልቅ ማለት ነው ያለብሽ ተግባባን ጭራሽ ብላ እኔ ያልወጣም ስለወደቱ ስላልፈቀርኩት ቆይ አታፍርም እንደ ሚዲያ ላይ ወጣ እንደገና ስደግመው አረ ደገመችው ቤተሰብ አረ እንደዚህ አይነት ነገር እንደዚህ አይነት ቀልድ ነው አይቻላቅም እንደዚህ አይነት ወሬ እንደዚህ አይነት ሾካካ እንደዚህ አይነት ፈጣጣ ማለት ነው